ተንገበገበልሽ አረረልሽ ሆዴ በቃል ኪዳን ኃይሉ የተጻፈ ተንገበገበልሽ አረረልሽ ሆዴ አትራቂኝ በኔ ሞት አይብዛ መንደዴ ያስታርቀን መውደዴ ከትዝታሽ ንዳድ አልቻለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ። ሙዚቃ ወዳለሁ ከሙዚቃም ትዝታ አንተ ሼባ የሚል አይጠፋም ሼባስ አይደለሁም እንደውም ሲፈጥረኝ ኖስታልጂክ ነገር ነኝ። ድምጻዊ ቢኖረኝ እንደ ማዲንጎ ብስረቀረቅ እዛ ታማኝ ቤት ማዲንጎ ያን ውብ ድምጹን እንደለቀቀው በለቀው ነፍሴ ነበር። ነፍሴ ድምጽ ጠፋና ክብር የሚል የትዝታ መጽሐፍ ጻፍኩ። አልበቃኝም። ትዝታ ወዳለሁ። ትዝታ ለኔ እንደ ተራ የኋላ ትውስታ ሳይሆን እንደ ንቁ ማንነት መገንቢያ መሳሪያ ነው። እስኪ የፍሬድሪክ ባርትሌትን የግንባታ ንድፈ ሐሳብ፣ የፖል ሪኮርን የትረካ ማንነት ናሬቲቭ አይደንቲቲ እና የሞሪስ ሃልባክስን የህብራዊ ትውስታ ጽንሰ ሐሳቦችን መሰረት በማድረግ የጥቂት የሀገራችን ኢትዮጵያ ሙዚቃ ግጥሞች ውስጥ ትዝታ እንዴት ኦንቶሎጂያዊ ትርጉም እንደሚኖረው እንፈትሽ። 1. ትዝታ እንደ ስነ ልቦናዊ ግንባታ ነው። ባርትሌት 1932 ላይ ትዝታን ሪኮንስትራክቲቭ ነው ሲል ግለሰቡ ባለፈው ክስተትና በአሁኑ ማንነቱ መካከል ድልድይ እንደሚሰራ ይገልጻል። በትናንትና ላይ የተጠቀሰው የጋሽ መሐሙድ አህመድ ጥላ ምስል በትዝታ ጥናት ሚሞሪ ስተዲስ ውስጥ ጎስትል ፕሬሰንስ ከሚለው ጽንሰ ሐሳብ ጋር ይገጥማል። ጥላ አካል አይነጠልም፣ ነገር ግን አካል አይደለም። ይህም ትዝታ የነበረው ነገር the past itself ሳይሆን የነበረው ነገር በአሁኑ አእምሮ ውስጥ የፈጠረውን ነጸብራቅ the representation of the past መሆኑን ያረጋግጣል። እዚህ ላይ ትዝታ የቦታና የጊዜ ህግ ጥሳ ቀንና ሌሊት የምትኖር አምባገነን ህልውና ትሆናለች። ትናንትና ጥሶ ዛሬ ተንተርሶ ከነገም ተውሶ አምናንም አድሶ ይመጣል ትዝታሽ ጓዙን አግበስብሶ ይላል። ትውስታዊ ማንነትና የታሪክ ትረካ ፖል ሪኮር 1991 ላይ one self as another በተሰኘው ስራው ማንነት የሚገነባው ሰው ስለራሱ በሚተርከው ታሪክ ውስጥ ነው ይላል። ነፍሱን ይማረውና ኤርሚያስ ፋው ልረሳሽ አልቻልኩም በሚለው ዘፈን ውስጥ ትውስታን ከግዴታነት ፓሲቭ ሪከርዲንግ ወደ ምርጫዊ ቁርኝነት አክቲቭ ኮሚትመንት ያሸጋግረዋል። ምን ተክቼ ልርሳ መውደዴን በምኔ ሰው በሰው መተኪያ አላገኘም ጎኔ ኃያል ጽኑ ፍቅርሽ ጀግኖ አይሏል ቅስሜንም ሰባብሮ ናፍቆትሽ ሰው ጥሏል ሰው በሰው መተኪያ ያላገኘም ጎኔ የሚለው ስንኝ ትዝታን እንደ ኢንተርናላይዝድ አዘር ያቀርበታል። ግለሰብ ከራሱ ትዝታ ጋር ንግግር ወይም ዲያሎግ ይጀምራል። እዚህ ጋር ማንነት የሚረጋገጠው በትዝታ መኖር ሳይሆን ትዝታውን አረሳም ብሎ በቃል ኪዳን በማሰር ውስጥ ነው። ተጫዋችነት ፈገግታዬ ጠፍቶ ባይተዋርነት ትካዜ በስቶ ልቤን ከፍቅሬ ጋር እኔ ልኬልሽ ትዝታን አማጥኩልሽ ይላል። ለኤርሚያስ ትዝታ ምጥ ነው፣ ስቃይ ነው፣ አይመረጥም፣ ችላ አይባልም፣ አንድ ነው፣ ሊረሳት አልቻለም። ብዙአየሁ ደምሴ እንደዛ አይደለም። በብዙአየሁ ደምሴ ትዝታን ታዘዘኝ ይለዋል። በጄ በለኝና የዛሬን ተረታ ክፉን አታስታውሰኝ ታዘዘኝ ትዝታ ይልና ክፉን ተወውና ደግ ደጉን አስታውሰኝ ብሎ የሚመርጣቸውን ደግ ደግ ዘመኖች ይጠይቀዋል። ትዝታ ያንን ጸደይ ዘመን ያንን ብራ ጊዜ በሐሳብ ሰረገላ ስቤው በትካዜ እሻገር በህመሜ በያኔው ትውስታ ቸርቸሩን አስታውሰኝ እባክህ ትዝታ። ብዙአየሁ እንደ ትዝታ እንደ አባይ በቁጥጥር ስር አውሎታል። ተፈጥሮን በቁጥጥር ስር እናውላለን እንዲሉ ጓድ መንግስቱ ብዙአየሁ ትዝታን በቁጥጥር ስር አውሎ ደግ ደጉ ማሰብና በሷ ሐሴት ማድረግ ነው። ለዚህም ነው በህይወት ቆይቶ ጥሩ ዘፈን የሚዘፍነው። ኤርሚያስ ግን ታመመ፣ ተሰቃየ፣ ተሸበረ። ከጎኔ መራቅሽን ልቤ እያወቀ ተጨነቀ፣ ልረሳሽ አልቻልኩም፣ ፍቅርሽ ረስቶኛል፣ ልለይሽ አልፈቅድም፣ ኪዳን ሸብቦኛል እንዳላረፈ እንደተከፋ ተደፋ ነፍስ ይማር። 3 የጋራና የግል ትውስታ ወይም ዲያሌክቲክስ ሞሪስ ሃልባክስ ትዝታ በማህበረሰብ ውስጥ የሚገነባ መዋቅር መሆኑን ይገልጻል። ሰው የሚያስታውሰው በራሱ ብቻ ሳይሆን ማህበረሰቡ በሰጠው ማዕቀፍ ውስጥ ነው። እስላም ክርስቲያኑ እንዲህ ያዋሃደው ማተብ ነው ከድሮ መክሮን የገመደው ትላለች በዛ ወርቅ። በዚህ ትዝታ ውስጥ ግለሰብ የለም፣ ሐሳብና ትላልቅ የእምነት ተቋማት ታነሳለች። የበዛ ወርቅ ትዝታ ግጥም ውስጥ የሚገኝም ትዝታ ነው። የግል ስሜት ብቻ ሳይሆን ተጨባጭ መዋቅር መሆኑን ያሳያል። ትዝታ እዚህ ጋር እንደ ልማድና እንደ መንገድ ቀርቧል። ህይወት ዞራ ዞራ ተቆማ ትዝታ ድሮን አይቶ ማድነቅ የሰከኑ ለታ ደጉም ማስታወስ ባይኖረው ትዝታ ነገም ባልተመኛት ሰው የዛ ለታ። ይህ የሚያሳየው ኃይል መሆኑን ነው። የበዛ ወርቅ ድምፅ ትዝታን ከግል ህመም አውጥቶ ወደ ማህበራዊ እውነት ይሰቅለዋል። ትዝታ ጀግና ነው፣ ሁሉን ድል ይነሳል፣ ሲያሻው ታዛዥ ሆኖ ሲመቸው ይነግሳል። በዛ ወርቅ ትዝታን ወደፊት ያስመራኛል ስትል ትዝታችንን ከኋላ ቀርነት ባክዋርድ ሉኪንግ አውጥታ ወደ ተግባራዊ እውቀት
ትቀይረዋለች። ይሄ የሄይደገርን ወደፊት የመወርወር ጽንሰ ሐሳብ ያስታውሰናል። ትዝታ የወደፊት አቅጣጫ መጠቆሚያ ኮምፓስ ይሆናል ማለት ነው። ትላንትናን ያየ ስለ ነገ ያውቃል፣ ታሪክ ያስተዋለ ከጠቢብ ይልቃል በማለት ትዝታን ከፍ አድርገው ትዝታን ታሪክ፣ ትዝታ የእውቀት የብስለት የከፍታ መገኛ ታደርገዋለች። ዘመን የማይሽረው ታሪክ ነው ትዝታ፣ ደጉን ፊት ደቅኖን ሁሉን የሚረታ። 4 የፍሮይድ ሜላንኮሊያ እና የትዝታ ህያውነት። ሲግመንድ ፍሮይድ 1917 ላይ ሞርኒንግ ኤንድ ሜላንኮሊያ በሚለው ጽሑፉ በትክክል ያልተገራ ወይም ያልተቀበረ ስሜት ሪፕሬስድ ኢሞሽን ሁልጊዜ ወደ አሁኑ ህይወት ይመለሳል። ይህ ሂደት ካልተቋረጠ ወደ ስነ ልቦናዊ ህመም ይቀየራል። በማዲንጎ አፈወርቅ ትንተና ማዲንጎ ትዝታን የሚገልጽበት መንገድ ህያው ቁስል ነው። ማዲንጎ ባክሽ ታረቂኝ በሚለው ዘፈን ውስጥ እርር ድብን ስቅይት ይላል። ተንገበገበልሽ አረረልሽ ወዴ አትራቂኝ በኔ ሞት አይብዛ መንገዴ ያስታርቀን መውደዴ ከትዝታሽ ንዳድ አልቻለም አንጀቴ አንቺን ካጣው ወዲህ ተጨንቋል ስሜቴ ተንገበገበልሽ አረረልሽ ወዴ ይላል። ተንገበገበልሽ ሙዚቃ ወዳለሁ።